የጎጃም ልማት ማህበር ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በምዕራብ ጎጃም ዞን ቡሬ ከተማ ለሚገኙ የህብረተሰብ ክፍሎች ከ300 ሺህ ብር በላይ በሆነ ወጪ የተደረገባቸው የምግብና የአልባሳት ድጋፍ አድርጓል። የምዕራብ ጎጃም ዞን መንግስት ኮሚኒኬሽን መምሪያ የሚደረገው ድጋፍ ከተፈናቃዮች ቁጥር አንጻር የሚመጣጠን ባለመሆኑ መሰል ረጂ ድርጅቶች ድጋፍ እንዲያደርጉም ጠይቋል። መረጃው የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን መምሪያ ነው። አድኖ ማርቆስ እንደሚከተለው ያቀርበዋል። በተለያዩ የሀገሪቱ አካባቢዎች በተፈጠረ የጸጥታ ችግር ምክንያት 300 ሺህ የሚጠጉ ወገኖች ተፈናቅለው በምዕራብ ጎጃም ዞን እንደተጠለሉ ከዞኑ መንግስት ኮሚኒኬሽን መምሪያ የተገኘው መረጃ ያመለክታል። እነዚህ ተፈናቃዮች መንግስት ከሚያደርግላቸው መጠነኛ ድጋፍ በተጨማሪ ማህበረሰቡ ግብረሰናይ ድርጅቶችና ባለሀብቶች በሚያደርጉላቸው እርዳታ ነው ኑሯቸውን እየመሩ ያሉት። የጎጃም ልማት ማህበር ደግሞ ከሰሞኑ ከ350 ሺህ ብር በላይ ወጪ የተደረገባቸውን የምግብና የአልባሳት ድጋፍ ማድረጉን የማህበሩ አስተባባሪ አቶ ጋሻው ሽባባው ተናግረዋል። 40 ኩንታል ጤፍ ገዝተናል። ለዚህም እንግዲህ ለያንዳንዱ እንደው ለወር የሚሆን 20 ኪሎ ቢሆን ብለን አስበን ነው ይሄን ያመጣነው። ሌላ ወደ 200 ሊትር የሚሆን ዘይትም አዘጋጅተናል። ወደ 7 ካርቶን ቦንዳ ልብስም አምጥተናል። ይሄንንም ደግሞ የሰጡን ከሊባኖስ ቤሩት አካባቢ የሚገኙ የአካባቢው ተወላጆች ያሰባሰቡት ነው እና ሌሎችም አዲስ አበባ ያሉ የሚያሰባሰቡት ነው። አጠቃላይ ይሄንንም ይዘን መጥተናል። ወሰኑ ክራንቾች አካል ጉዳተኞችን ለማገዝ የሚያስችሉ ነገሮችንም ይዘን መጥተናል። ልማት ማህበሩ ቡሬ ከተማ ለሚገኙ 200 ለሚደርሱ ተፈናቃዮች ላደረገው ድጋፍ ምስጋና ያቀረቡት የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ ዘመኑ ታደለ የሚደረገው ድጋፍ ከተፈናቃዮች ቁጥር አንጻር በቂ ባለመሆኑ መሰል ረጂ ድርጅቶች የበኩላቸውን ድርሻ እንዲወጡ ጠይቀዋል። ተፈናቃዮች ወደ ነበሩበት ቦታ ተመልሰው በማምረት ከተረጅነት እንዲወጡ የአካባቢውን ሰላም የማስከበር ስራ እየተሰራ መሆኑንም አቶ ዘመኑ ተናግረዋል። ይሄ ድጋፍ ካለው ተፈናቃይ መጠን አንጻርና ከተፈናቃዮቹ መሰረታዊ ችግር አንጻር በቂ ነው ተብሎ የሚወሰድ አይደለም። ማህበሩ ግን ያለውን አባላትና ደጋፊዎችን አሰባስቦ ላደረገለት ድጋፍ ዞኑም ምስጋና ያቀርባል። ሌሎች ረጂ ድርጅቶችም ብዙ ተፈናቃዮቹ ያሉት በየወረዳዎቻችንና በየከተማ አስተዳደሮቻችን ተበታትነው በያሉበት አካባቢ ነው ድጋፍም እየተደረገ ያለው። በአንድ ድንኳን ውስጥ ወይ መጠለያ ውስጥ አይደለም ያሉትና በየወረዳው በጣም በርካታ ተፈናቃይ ያለ ስለመሆኑ መረጃ ወስደው የሚረዱ አካላትም ወደ የአካባቢያችን መጥተው ተፈናቃዮችን ቢያግዙ መልካም ነው የሚል ጥሪ እናስተላልፋለን። እንግዲህ ዋነኛው ጉዳይ ተፈናቃዮችን በዘላቂነት ማቋቋም ስለሆነ ይህንን ደግሞ ከሚመለከታቸው አካላት ጋር የየአካባቢውን ሰላምና ደህንነት በማረጋገጥ ወደ ነበሩበት ሄደው ሰላም ተፈጥሮ ሰላም ሰርቶ ሀብት የማፍራት የመኖር መብታቸው እንዲከበር ነው ፍላጎታችን። ያ በጣም የብዙ ባለድርሻ አካላትን ርብርብ የሚጠይቅ ነው። በእኛም በኩል ስራዎችን እየሰራን ነው። ድጋፍ የተደረገላቸው ተፈናቃዮችም የምግብ የመጠለያና የጤና ችግር ያለባቸው በመሆኑ የሚመለከታቸው አካላት ድጋፍ እንዲያደርጉላቸው ጠይቀዋል። ድጋፍ ላደረገላቸው የጎጃም ልማት ማህበርም ምስጋና አቅርበዋል። በርካታው አሁን በክራይ ቤት የሚል የክራይ የኑሮ ውድነት አለ። ዛሬ አንድ ሳሙና 60 ብር በገባበት ሰዓት ላይ ተፈናቃዩ የበሽታ እየተባከለ የራብ እየተጎዳ በጣም አሳሳቢ የመኖር ያለ መኖር ተስፋ ላይ ነው ያለነው። በተለይ ያ ጎጃም ማህበር ብለው ድጋፍ ላደረጉልን ከልቤ ነው ማመሰግናቸው። እንዲህ አንዳንድ ድርጅት የሚባሉ አካልም ዛሬም የተለያየ ነገር እየደገፉን ነው እና ስለዚህ ድርጅት እኔ በጣም እኔም እንዲሁ ጓደኞችም ተፈናቃዮች በጣም ነው እናመሰግነው ምለው። በዚህ ቀጥሉበት፣ አሁንም አትርሱን ብዬ ነው ማሳስበው። በተለያዩ የሀገሪቱ አካባቢዎች በአማራነታቸው እየሞቱና እየተፈናቀሉ ያሉ የማህበረሰብ ክፍሎች ስቃይ እንዲያበቃም ተፈናቃዮች ጠይቀዋል።